ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው ሰላም፣ እንዴት ናችሁ? ሰላማችሁ ይብዛ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናታችን ስላሟሟታቸው እንግዲህ ታውቋል ማለት ነው። በምን ምክንያት እንደሞቱ ሰምታችኋል። ጋዝ ነው። ጋዝም በደንብ ሳይዘጉት ስለቆዩና ጋዙ አፍኗቸው ህይወታቸው እንዳለፈ ዮኒ ማኛም ተናግሯል። ዘሀበሻም እንደዛ ተናግሯል። ብዙ ሰዎች እያሉ ነው ያሉት። ሌሊቱን ሙሉ እንግዲህ ሲሰሩ አድረው ከዛ በኋላ ላይ ያው ሰው ሲደክሞ ታውቃላችሁ፣ እንኳን እሳቸውን ትልቅ ሰው ይቅርና ወጣት እንኳን ብዙ ጊዜ ጋዝ ሳንዘጋ የምናገኝበት ሰዓት አለ ማለት ነውና ረስተውት በደንብ ሳይዘጋ ያ ጋዝ እየተነነ መጨረሻ ላይ አፍኗቸው ህይወታቸው እንደጠፋ ነው። ብዙዎች ከእንደዚህ ብትማሩ ደስ ይለኛል። በጋዝ የምንጠቀም ሰዎች ጋዙን ቼክ ማድረግ አለብን ማለት ነው። ምክንያቱም ያ ጋዝ እየተነነ በከሰል በጋዝ ብዙዎች ህይወታቸው የሚያልፍ ሰዎች አለ ማለት ነው እና እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን ከድንገተኛ አደጋ። በጣም ያሳዝናል፣ ልብ ይሰብራል። በጣም ነው የሚያመው። እውነት በጣም ያሳዝነኛል ከሚባለው በላይ እናት ማለት ነው። በጣም ነው የምወዳቸው፣ ያሳዝኑኛል ዝም ብዬ ሳያቸው ማለት ነው። ደስ የሚሉ ረጋ ያሉ እናት ናቸው። ከልጃቸው ጋር የሚሰሩት ኮንቴንት ምናምን በቃ እኔ እንጃ። አይታችሁ ከሆነ ሰውን ሲመርቁ ምን ሲሉ አዶናይን እንዲሁም ደግሞ ጋዜጠኛ ኢቢኤስ ዮናስን ምናምን ከነሱ ጋር ሲገናኙ አሁን የምናያቸው በቃ ምርቃት ምናምን ደስ የሚሉ እናት፣ ፍቅር የሆኑ እናት ማለት ነው። ብቻ ህይወት እንደዚህ ናት እንግዲህ ማለት ነው። አያችሁ፣ በጣም ነው የሚያሳዝን። ይሄንንም ስልክ ባለማንሳታቸው ነው። እነዛ ሞግዚትነት የሚያሳድጓቸው ልጆች ቤተሰቦች እንግዲህ ስልክ በደጋጋሚ በሚደውሉበት ሰዓት ስልክ አይነሳም።
ከዛም ወደ ልጃቸው ደውለው ማዘር ምን ነው ሀና አያነሱም፣ ስልክ ይጠራል ስልኩ አይነሳም፣ በሰላም ነው ወይ ሲሉ እሷም ደንግጣ እየሮጠች ወደ እናቷ ቤት ሂዳ በሩን ከፍታ ብትገባ ያገኘችው የእናቷን አስክሬን ነው። በጣም ልብ ይሰብራል፣ በጣም ያማል። እናት ወልዳ ልጅ እያላት ዘመድ እያላት እንደዚህ በባዶ ቤት ሰው ክንትር ብሎ ሞቶ ሲገኝ እንዴት እንደሚያቃጥል እኛም ስለቀመስ ነው የእኛም 40 ሆኗል ማለት ነው። እና የሲስተር ልጅም እንደዚህ ነው እንግዲህ የ21 ዓመት ወጣት ልጅ በተኛበት እራት በልቶ በሰላም ተኝቶ እስከ ሌሊቱ 8 ሰዓት ላይ ቲክቶክ ነበረ። ከዛም በቃ ከቀኑ 9 ሰዓት ጾም ስለሆነ ሰኔ ጾም በሰኔ ውስጥ ነው። ሰኔ ጾም እንግዲህ ጾም ስለሆነ እንዳትቀሰቅሱኝ ብለዋል። እናት ቤት ውስጥ አለች። ክላሱም ስንት ሰዓት እንደሞተ ሳይገኝ ምሳ ለመብላት 9 ሰዓት ላይ ሊቀሰቅሱት ሲገቡ ድርቅ ብሎ ነው የተገኘው። እና ይሄ ስሜት እኛ ጋርም አለ። ዘመድ ወገን እንደሌለው እናት አንድ ቤት ውስጥ ሆና አንድ ክላስ ውስጥ እሱ ብቻውን ተዘግቶ አስክሬን ልጅን ማግኘት በጣም ያማል። እኝስ ጎረቤትም ቤትም ሰውም የለም ባዶ ቤት ነው እንበላቸውና በቃ ያኔ ተመሳሳይ ነው። አሁን የሳቸው ጋዝ ይባል እንጂ የኛ አስክሬን ተመርምሯል። ምንም አይነት ነገር አልተገኘም። ኖርማል ሞት፣ አልታመመም፣ ምንም አልሆነም። ኖርማል ነው፣ ሰላም ነው። በሰላም ራት በልቶ ከሌሊቱ 6 ሰዓት ተኩል ላይ ላይቭ ላይ ቪዲዮ ለቋል። በኢትዮጵያ ከሌሊቱ 6 ሰዓት ከ45 ደቂቃ አንድ ቪዲዮ ሰርቶ ቲክቶክ ላይ ለቋል። ከዛ በኋላ ደግሞ እስከ ሌሊቱ 8 ሰዓት በኢትዮጵያ አቆጣጠር ላይቭ ላይ ቲክቶክ ላይ ነበረ ከአክስቱ ልጅ ጋር ሌላም ልጆች ጋር ላይቭ ላይ ሲያወሩ ነው ያደሩት ሌሊቱን ሙሉ። ከዛ በኋላ ምን መጥቶ ያፍነው ምን ህይወቱን ይንጠቀው ሳይታወቅ ስንት ሰዓት እንደሞተ ሳይታወቅ ድርቅ ብሎ ነው የተገኘው። አስክሬን ቢመረመርም ምንም አይነት ነገር አልተገኘበትም። እና በጣም ያማል እንደዚህ አይነት ሞት። በጣም ልባችሁ ይሰበራል። ድምፅ እንኳን አልተሰማም። አንድ ቤት ውስጥ ራሱ ሆኖ እንደዚህ በድንገት መጥቶ አፍኖ የሚገለው ሞት በጣም ነው የሚያመው። እና የማዘርም እንግዲህ አሁን ጋዙ ነው በደንብ ሳይዘጉት እሱ እየተነነ ነው ተባለ እንጂ ጋዙ ላይሆንም ይችላል። በቃ ቀናት እንደዚችው በተኛንበት እንቀራለን። ቀናት ይሁን በራሴ ስላየው ነው ማለት ነው። በወንድሜ ስላየው ነው። በቤተሰባችን ስላየው ነው። የኛ ገና 40 ቀኑ ነው ከሞተ። እና እንደዚህ አይነት ሞት በአሁን ሰዓት ላይ አለ። እኝም እናት እንግዲህ አሰባችሁት ለአዲስ ዓመት ወይኔ ማርያምን በጣም ልብ ይሰማል። ሌሊቱን ሙሉ ቂቤ እያነጠሩ ለዘመድ ለወዳጆቻቸው ለቤተሰቦቻቸው አድረው የመስቀልን በዓል እናከብራለን ብለው ከልጆቻቸው ጋር እንደዚህ ደፋ ቀና እያሉ በተኙበት ድፍት ብለው ሲቀሩ ትን ብሏቸው ይሆን አፍኗቸው ይሆን ብዙ ነገር አይምሯችሁ ላይ ይመጣል። እርቧቸው ይሆን እየሰሩ አንዳንዴ እናቶች እኮ አይበሉም ታውቃላችሁ። በቃ እየሰሩ በዛው ምግቡን ሳይበሉ ከዘጠኔ ራሱ ድፍት ያደርጋቸዋል። በተለይ የድሮ ሰዎች አይበሉም፣ እንደዚህ እናቶች አይበሉም። በዛ ላይ ገና ወጣት ናቸው ማለት በጣም ያረጁ አዛውንት አይደሉም። 65 ነው ምናምን አመታቸው ነው ሲናገሩ ነበር። እሳቸው ቲክቶክ ላይ ስንት አመትሽ ነው ሲሉ በጣም ገና ልጅ ናቸው። ብቻ ነፍሳቸው በአጸደ ገነት ይኑር። በጣም አዝኛለሁ። ስሜቱ ይገባኛል። ሀና በአሁኑ ሰዓት ላይ ክፉ ነገር አትናገሩ ባካችሁ። እሷ ያለችበትን ማንም አያውቅም። ለምን እኛም ላይ ስለደረሰ እንደዚህ አይነት ሞት በጣም ነው የሚያመው። ሳታስታምሙት ምን ሳትሉት በሰላም እራት በልቶ የተኛ ሰው፣ በሰላም ከአጠገባችሁ የነበረ ሰው በድንገት እንደዚህ ህይወቱ ሲያልፍ ቅስማችሁ ይሰበራል። እግዚአብሔር መጽናናቱን ይስጥሽ። እምብርሃን መጽናናቱን ትስጥሽ። ያማል። የልጇም እናት የልጆቿም እናት የእሷም እናት ነበሩ ማለት እናት እና ብዙዎች አሜሪካ ሀገር አምጥታችሁ እናትሽን እንደ ሰራተኛ አድርገሽ በእናትሽ እየተጠቀምሽ እናትሽን ኬተሪንግ እያሰራሽ እንዲህ እያደረግሽ እንደ መጦር እንደ ማዝናናት እናትሽን የልጆችሽን ሙዝጊት አድርገሽ እያላችሁ አፋችሁን የምትከፍቱ ሰዎች እባካችሁ ተዋት። በቃ ሀዘኗን ትዘንበት። የተጎዳችው እሷ
የታመመችው እሷ፣ ቅስሟ የተሰበረው እሷ። ሌላ ነገር አታምጡ። እንደ እሳት የምትቃጠለው እሷ እድሜ ልኳን። ቤተሰቦቿ ራሱ እሷንም እንኳን ገና ይሰድቧታል፣ ያንቋሿታል። ለምን አንቺ እያለሽ እናታችንን ወስደሽ፣ ሌላ ልጆች አገር ቤት አሉ፣ ባል አለ አገር ቤት፣ ብዙ ሰው አለ አገር ቤት፣ ዘመድ አዝማች አለ አገር ቤት። እዛ ያሉት እናታችንን ወስደሽ እዛ ቀኑን ሙሉ ስትሰራ ደክሟት በድካም ነው የሞተች፣ እንዲህ ነው የሞተች። እናንተ እዚህ ጋር የምታጨበጭቡትን ለእሷ ሌላ እሳትና ሌላ ቁስል አታድርጉባት እባካችሁ፣ እባካችሁ። ይሄን ነው ምላችሁ። በቃ ታዘኗ ይበቃታል፣ ትዘንበት። የሰው አፍ እንጨት ያደርቃል። እውነቴን ነው ምለው። ባለፈው እንደዛ ስትወርዱባት፣ ስትሰድቡባት፣ ስታቋሿት፣ ስትረግሟት ይኸው እናቷን አሰጣችሁ፣ በላችኋት። ቲክቶከሮች እውነት ቲክቶክ ላይ ከባድ ቡዳ አለ። ቲክቶክ ላይ የታየ ሰው አይቀመጥም። ምን እንደሆነ አላውቅም፣ ምን አይነት መንፈስ እንዳለ አላውቅም። እግዚአብሔር በጣም ነው የሚያመው። ቲክቶክ ላይ ላይቭ ላይ እየወጣችሁ የምታወሩ ሰዎች እውነቴን ነው የምለው፣ በተለይ ታዋቂ ሰዎች ተደበቁ። በቃ እስኪ የቲክቶክ ቡዳ በጣም ነው የሚወጋ መንፈሱ። ይሁን የሚወጋው ምን ይሁን የሚወጋችሁ አላውቅም። ቲክቶክ ላይ የታየ ሰው ህይወቱ ያልፋል። እኔ ከራሴ ከወንድሜም ስላየው ነው። ቲክቶክ ላይ የሚታዩ ሰዎች፣ በቪዲዮ የወጡ የሚጫወቱ፣ ሰውም ያዝናኑ ሰዎች ቅርጥፍ፣ በድንገት ቅርጥፍ ማታ ታይተው። ቤዛን አይታችኋታል አይደለ? ቤዛ የምትባለው ልጅ እሷም ልክ እንደ ወንድሜ ቲክቶክ ላይ ሌሊቱን ሙሉ ቁጭ ብላ ከዛው ደከመኝ ብላ ተኝታ እዛው ነው እናቷ ሲገቡ ደርቃ የተገኘችው። ቲክቶክ ላይ ብዙ ሰዎችን አተናል። ብቻ ምን አይነት መንፈስ እንዳለ አላውቅም። እግዚአብሔር ይገስጸው እና ለማንኛውም ክፉ ነገር ሀናን አትናገሩ። በቃ አዘኗ ይበቃታል። ሌላ ልቧን አታቁስሉ። እንዲያድርገሽ ሙግዚት አድርገሽ እናትሽን ወስደሽ ሰው ወስዶ ያዝናናል አሜሪካ። አንቺ እናትሽን ሙዝጊት አድርገሽ ኬተሪንግ ሰራተኛ አድርገሽ የልጆችሽን ሙዝጊት አድርገሽ እያላችሁ አትስደቧት። በቃት። መቼም የማይድን ቁስል ነው ውስጧ ያለው። አሰባችሁት? እናት ብቻዋን ደርቃ ስትገኝ ባዶ ቤት ያማል። አንድ ልጅ እንኳን አብሯቸው አድሮ ቢሆን የዛን ቀን ምን አለበት? ብቻ ሰበብ ነው። ምንም ሆነ ምንም ማዳን አይቻልም። በቃ አይቻልም። እኛ ስላየነው በቤታችን ማዳን አይቻልም። ቀናት ብቻ ልብ ያቆስላ ስላሟሟታቸው። ነፍሴ ማር እናታችን። ጋዝም ከሆነ እንግዲህ እውነቱ ነው፣ እሱም ከሆነ አፍኖ ሰበብ ነው። በቃ ቀናቸው ነው። እችን ቀን አያልፏትም። እናት አያልፏትም። በቃ እቺ ናት። አንድ ደግሞ ሲናገሩ ቪዲዮ ትላንትና ለቅቄላችኋለሁ። ሰምታችኋል አይደለ? በጣም የሚያሳዝን ቪዲዮ። ልጃቸው ወልዳ ለመመረቅ እየገቡ ሆስፒታል ምን እያሉ ነበረ እሳቸው? ወይኔ እድሜ ያጠረ እያሉ በቃ መሞቻ የደረሰ ምናምን እድሜ ያጠረ እያሉ ምን ማለት ነው ብሎ ብዙ ሰው ኮሜንት ላይ እንትን እያለ ያን ቪዲዮ እየቆረጠ እኚህ እናት ሴት ከወለደች ትሞታለች ተብለዋል ወይስ ምን ነው ምናምን ምን ታይቷቸው ነው እያሉ እሳቸው ከተናገሩት አንጻር ብዙ ሰው ኮሜንት እየጻፈና ያን ቪዲዮ እያንሸራሸረው ነበረ። እኔም ትላንት አምጥቼው ነበረ። በቃ እና አንዳንዴ ሰው ሊሞት ሲል የሚያናግረው ነገር አለ። የኔ ወንድም ከሌሊቱ 6 ሰዓት ላይ እንግዲህ የሞተ ቀን ማለት ነው የለቀቀው ቪዲዮ ላይ አይ ያሳዝናል፣ በጣም ይከብዳል ምናምን እያለ የሚያስለቅስ ነገር እያለቀሰ ምናምን ነገር ቪዲዮ ሰራ። ነገሩ ያሳዝናል። ከዛ መጨረሻ ላይ ኢትዮጵያ ለዘላለም ትኑር ብሎ ያን ቪዲዮ ለቀቀ። መቼ? ከሌሊቱ 6 ሰዓት ከ45 ደቂቃ በኢትዮጵያ አቆጣጠር። ከዛች በኋላ ልጁ አልታየም። እስከ 8 ሰዓት ላይቭ ላይ አለ። ከላይቭ ከሌሊቱ 8 ሰዓት በኢትዮጵያ ከወረደ በኋላ ምን ይውሰደው ምን ይግደለው ሳይታወቅ ድርቅ ባለበት ቀን ለምሳ 9 ሰዓት ላይ እናት ሂዳ አስቀድሳ መታ ለቅዳሴ ጾም ስለሆነ የሰኔ ጾም ከዛ ልትቀሰቅሰው ስትገባ ደርቆ ነው ያገኘችው። ግን የለቀቀውን ቪዲዮ ገብታችሁ ብታዩት በጣም እስካሁን ውስጣችን ምን እንደታየው በቃ እንደዚህ አይነት የሞት ነገር ተናግሮ ከዛም ኢትዮጵያ ለዘላለም ትኑር የሚል ነገር ብሎ ነው የመጨረሻ። በቃ ደህና ደሩ፣ ኢትዮጵያ ለዘላለም ትኑር ቻው ብሎ በዚችው አበቃ እና ያቺ ቪዲዮ ከዛች በኋላ አልሰራም። እና ሰዎች ሊሞቱ ሲሉ የሆነ ነገር የሚያናግራቸው መንፈስ አለ።
ግድግዳ ላይም ሲጽፍ ነበረ ስሙን አድርጎ በፍቅር ነው ስሙ በፍቅር ይሞታል እያለ ግድግዳ ላይ ይጽፋል። እኔ ስሞት የሚጻፍልኝ ነገር ይሄ እኔ ስሞት መቃብሬ ላይ የሚጻፍ ነገር ማስጠንቀቂያ እያለ ቲክቶክ ላይ እንትን ላይ ፕሮፋይል ላይ ማለት ነው ቴሌግራም ፕሮፋይል ላይ ሁሉ አድርጓል። ይሄም ምን እኛ ምን ነው ምናምን እያል እንቆጣዋለን። ታሞ አይደለም ተበድሎ አይደለም ምንም ሆኖ አይደለም። በቃ እንደዚቹም ያስለፈልፍ ነገር ይዛችኋል። ሞት ሊወስዳችሁ ሲል የሌለ ጸባይ ታመጣላችሁ። ከአንደበታችሁ የሚወጣውን ነገር አታቁም። ሰውም አያስተውልም፣ እኛም አናስተውልም። ገባችሁ? ማሳሰቢያ መቃብሬ ላይ የሚጻፍልኝ ጽሁፍ ይሄ ነው ብሎ ጽሁፉን ጽፎ ፕሮፋይል አድርጓል። ታዲያ ምን ትሉታላችሁ? ምንም እኛ እንደውም ለራሱ ይሄ ልጅ ራሱን እንትን ለማለት ፈልጎ ይሆን ምን ወስዶ ይሆን ምን አድርጎ ይሆን? ይህን ሁሉ አስክሬን ሁሉ ተመረመረ፣ ምንም ነገር አልተገኘም። ምንም ኖርማል ሞት ነው የሞተ። በቃ ይሄ ሁሉ አሁን እኛ አይምሯችን ላይ ብዙ ነገር መጠርጠር ጀመረ። እሱ አንዴ ሂዷል፣ በፈጣሪ እጅ ነው። በቃ አንዴ ይሄ ልጅ ይሄንን እኮ ፕሮፋይሉ ላይ አድርጎ ነበር። ከሞተ በኋላ ነው ያ ሁሉ ነገር እያወጣን እያወረድን እኛውን ጭንቀት ውስጥ የገባ ነው። ግን አስክሬን ሲመረመር ምንም የወሰደው መድኃኒት የለም፣ ምን የለም። በፍጹም ከባድ ነው። ነፍስ ይማር ብቻ ያማልና ሀና ዘኗን ትዘንበት። እባካችሁ ተዋት ነው ምለው። በቃ ተዋት፣ ትዘንበት። ቁስሉ ውስጡ ያለው ከሷ በላይ ማንም አያዝም።